ጥሩ ነገሮች ፔጅ ተከታታዮች እንኳን በድጋሚ ሰላም መጣችሁ ላለሁኝ አዲስ የሆናችሁ ለፔጅ ይሄ ፔጅ ስለ ጤና ወይንም ጤናማ የሆነ የላይፍ ዘይቤ እንዲኖረን የሚረዳ ፔጅ ነው። ሰብስክራይብ ያደረጋችሁኝ ጓደኞቼ በጣም አመሰግናለሁ። አዲስ የሆናችሁ ግን ፔጅን ላይክ በማድረግ ወይንም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በተቻለ መጠን በሳምንት አንድ ጊዜ ጤናማ የሆነ የህይወት ዘይቤ እንዲኖረን እኔ አድርጌው የጠቀመኝን ነገር ለእናንተ ላቀርብላችሁ እሞክራለሁ። ዛሬ እንግዳ ይዤላችሁ ነው የመጣሁት። እንግዳዬ የቆዳ ጤና ባለሙያና እንዲሁም ላይሰንስድ የዮጋ አስተማሪ ናት እና ዛሬ ኮንትሮቨርሺያል ወይንም የዮጋ ስፖርት ብዙ ጥያቄ ያለበት ሲሆን በማህበረሰባችን ስለ ዮጋ ስፖርት ወይንም ስለ ዮጋ ምንነት እንድታስተምረን ጋብዤላችኋለሁ። በቅድሚያ ራሷን እንድታስተዋውቅ እድሉን ሰጣታለሁ። ቴንክ ዩ ታፈራው። እኔ ቤተልሔም እባላለሁኝ። ሲያትል ነው የምኖረው። ስራዬ የሜን ስራዬ ስኪን ቴራፒስት anti-aging, hyperpigmentation, acne የመሳሰሉትን ነገር ነው ትሪት ማድረገው and I am also a certified yoga አስተማሪ ነኝ ማለት ነው። ዮጋን ለባለፉት 4 አመታት በቀን ፕራክቲስ አድርጌያለሁኝ። ህይወቴን ቀይሮልኛል። it's a very vast topic። በዚህ ባጭር ቪዲዮ ከቨር የምናደርገው ነገር አይደለም፣ ግን የቻልነውን ቤዚክ የሆነውን ነገር that I am more than happy ለመመለስ ጥያቄዎችሽን ማለት ነው። thank you። በጣም አመሰግናለሁ ቤተልሔምዬ። እንግዲህ የምጀምረው እኔም አዲስ አይደለሁም ለዮጋ፣ ግን የምጀምረው እኔም የራሴ ምክንያት ያለኝ ዮጋ ፕራክቲስ አደርግ ወይንም ዮጋ ልምምድ ሲኖረኝ፣ ነገር ግን አንቺ ከፕራክቲስ አልፈሽ ላይሰንስድ ነሽ፣ አስተማሪ ነሽ እና በመጀመሪያ ምን አነሳስቶሽ ነው? በምን አጋጣሚ ነው? መቼ ነውስ ወደ ዮጋ ዓለም የገባሽ? ወይንም በምን ሁኔታ ነው ወደ ዮጋ እንዴት ጀመርሽ? እንዴት ጀመርሽ? በምን ሁኔታ? በተፈጥሮ I'm open and I'm very open minded, curious ነኝ። አንዳንድ ማወቅ ፈልጋለሁ። አዲስ ነገር ካገኘሁኝ አንደርስታንድ አድርጌ ለመረዳት ሞክራለሁ እና ይጠቅመኛል፣ ህይወቴን ያሳድግልኛል ብዬ ላሰብኩት ነገር በሙሉ I'm open to that. So ዮጋ ከመጀመሪ በፊት I had an idea of Eastern philosophy ምን እንደሆነ ተረድቻለሁ because mystical የሆኑ መጽሐፎች ደስ ይሉኛል። እነሱ አይነት መጽሐፎችን ማንበብ ወዳለሁ ማለት ነው። ግን particularly አሁን ፕራክቲስ ማድረገው ዮጋ it's nervous system ላይ ነው ቤዝ ያደረገው። እንዴት ጀመርኩት? እንግዲህ ስራ like I think ሰኞ ቀን ነውና somebody called stranger ማላቃት ሴት ናት የደወለችው። ሰርቪስ ፈልጋ ነው ማለት ነው። anti aging treatment ፈልጋ ነው የደወለችው። የዛን ቀን ቦታ አልነበረኝም፣ ግን she insists like አሁን ዛሬ ካልሆነ ማየት አለብኝ ብላ እንትናለች። somewhere island ነው የምኖረው፣ እዚህ ከተማ ያለው ዛሬ ብቻ ነው። you have to see me and I said okay like እና ሰዓት አበቃቅቼ መጣችና ሴሽኑ የሰርቪሱ 1 ሰዓት ይፈጃል። 1 ሰዓቱን በሙሉ ስለ ዮጋ ታወራልኛለች። ዮጋ እንደዚህ አድርጎልኝ እንደዚህ ወጥቶ ነው like good for you, but I didn't take it seriously. and then ግን ታወራችልኝ፣ ሰማኋት። ከዛ መጨረሻ ላይ መሄድበትን there is a unity church የሚባል አለ፣ አድራሻውን ምናምን ከሄድሽ you'll be happy ብላኝ ሄደች። ከዛ ኢሜይሌን አገኘች። በኢሜይሌ 10,000 ነገር like information, articles, research ምናምን ላከችልኝ። I said great, okay. I didn't take it seriously. ሰኞ ቀን ነው ይሻለው። and then the very next day ሌላ regular client ማከብራት መጣችና hey, by the way unity church እንደዚህ አይነት ነገር ያስተምራሉ እና I think you should go there and you would be happy ምናምን ብላኝ። ከዛ like oh yeah, it is like ለምንድን ነው ሁለት ሰው በተከታታይ እንዲህ አይነት ነገር የሚለው መስፔሳ ነገር አልኩና I take it seriously. Then I said I'll check it out. So that night 7 p.m. class ነበረ and I said okay ሄድኩኝ ማለት ነው። okay whatever, I'm open to it. I didn't expect anything ምን እንደሆነ አላወኩም, but I'm open to learn. Then in the middle of class
then so I did not know what I was doing. But I saw what you made with the ነገር እንዲህ ያልኩ ያየሁኝ. I did it, but I felt something. I can't explain it to you. የሆነ ጥሩ ስሜት የበልጅነትሽ free sense of freedom. I can't explain it. There's no word for it. But I felt ይሄንን ነበር ህይወቴን በሙሉ ስጠብቅ የነበረው. This is it. Yeah, I felt happy. I almost cried. Then I show up the next day and the next day. And አሁን 4 ዓመት ሆነኝ. ከዛ I take the advanced training ኮርሶችን ወሰድኩኝ and I become certified. And now I'm a teacher. አላስተምርም ለራሴ ነው ፕራክቲስ የማደርገው. ግን የዛሬ 2 ዓመት ገደማ ኢትዮጵያን ኮሚኒቲ ለትልልቅ ለአዛውንቶቹ ቮለንተር አድርጌ ለማስተማር ሞክሬያለሁኝ. ጊዜ የለም ስራ ምናምን ስላለ ብዙም እንትን አላልኩትም. ግን አሁን I'm willing to share the whatever I know ማውቀውን ነገር. So እንደዛ ነው የጀመርኩት. እድልም ነው by luck or by chance I have no idea. ሁለት ሰዎች መጥተው መሄድ አለብሽ አሉ. ከሄድኩ በኋላ ደግሞ የተሰማኝ ስሜት እዛው እንድቀር አደረገኝ ማለት ነው. I can tell you this is the best thing ever happened to me and I am so grateful for it. አጋጣሚው በጣም ይገርማል ማለት ተደጋግሞ ሲነገርሽ አንድ ነገር የሆነ ሚስጥር አለው ብለሽ ኤክሳይትድ እንድትሆኚ ያደርግሻል. ግን ካንቺ የተረዳሁት ምንድነው እኛ ኢትዮጵያውያን ኦር አበሻዎች ወደ ሌላ ሀገር ስንመጣ sometimes ኦፕን አይደለንም የሌላውን ባህል የሌላውን ጥቅም ለመማርና የራሳችንን ባህል መጠበቅ እንዳለብን የራሳችንን እምነት ባህል መጠበቅ እንዳለ ሆኖ ያለውን ኦፖርቹኒቲ ደግሞ መጠቀም ያለብን ይመስለኛል. ኦፕን ማይንድ የሚባለው ማለት ነው. እና ያ ኦፕን ማይንድነትሽ ወይንም ኩሪየስ መሆንሽ መደጋገሙ በጣም ደስ የሚል ነገር መደጋገሙ የሆነ መልእክት ያለው ይመስለኛል. እኔ it's kind of weird. The same the ሴትዮዋ መጀመሪያ መታ ሂጂ ያለችኝ ሰው she also ሄዳ ለአስተማሪዎቹ ምናምን ነግራቸዋለች. I told someone that like ትመጣለች ምናምን ብላ ነግራቸው እኔ I show up the very next day. ግን they were very kind to me. They welcomed me and so now I belong to the community, the yoga community in Seattle አካባቢ. So it's a good thing to be open minded and curious መሆን ጥሩ ነው. especially ካንቺ ጋር resonate የሚያደርግ ከሆነ ልብሽ ክፍት ሆኖ የምትቀበዩ ነገር ከሆነ ጥሩ ነገር ነው ብዬ ነው የማስበው. ልክ ነሽ. እኔም ዮጋ ለመጀመሪያ ጊዜ መስራት የጀመርኩት በምን አጋጣሚ መሰለሽ የምኖርበት ከተማ ውስጥ ፓርክ ነበረ በቤት አካባቢ. በዛ ሳልፍ ሰዎች ምንጣፍ አንጥፈው በፓርክ ውስጥ እንቅስቃሴ ያደርጉ ነበርና ለምን ጆይን አላደርጋቸውም ብዬ እኔ ጆይን አደረኳቸውና በኋላ በጣም ሞር ማለት ሪላክስድ የሚያደርግ በጣም ሰውነቴን አይምሮዬን በጣም ሪላክስድ የሚያደርግ እንቅስቃሴ ስለሆነ ጠይቄ ስኬጁላቸውን እየጠበቅኩኝ በዛ ሰዓትና በዛ ጊዜ መገኘት ጀመርኩኝ. የኔም አጋጣሚ ጀመርኩበት ምንድነው I was open mind ያለውን ነገር ስደስት መጪ ያለውን ጥቅም ሁሉ መጠቀም አለብሽ. እንደዛ ነው. as long as ያንቺን ህይወት ያንቺን ማንነት ያንቺን ፐርሰናሊቲ የሚያሳጣሽ ነገር ከሆነ ጆይን አድርገሽ ጥቅሙን መጠቀም ጉዳት ያለው አይመስለኝም. እና እኔም አጋጣሚ ወክስ አደርግ ፓርክ ውስጥ አግኝቼ ነው ጆይን ያደረኳቸውና I think ሁለታችንም ኦፕን ማይንድ መሆናችን ጠቅሞናል ብዬ አስባለሁ. እሺ እንግዲህ አንቺ ያው እኔ 12 ዓመት በፊት ነው ይሄ ነገር ሃፕን ያደረገው. አንቺ ግን ላለፉት 4 ዓመታት ፕራክቲስ እያደረግሽ ማለት ነው. ላይሰንስድ ሆነሽ የኢትዮጵያን ኮሚኒቲ ሁሉ እስከ ፓርቲሲፔት ማድረግ ወይንም ዕውቀትሽን ሼር እስከ ማድረግ ሁሉ እስከ ማስተማር ሁሉ ደርሰሻልና ስቶር ብቻ ነው ግን I did it only 5 months. አንድ ቀን ሲሆን ገብተሻል. ሰው እኮ ያለውን ዕውቀት ኢንፎርሜሽን እኮ ለራሱ ብቻ ነው የሚጠቀመው. አንዳንድ ሰው ማለት ኢንፎርሜሽን is power. ተሰደን ስንመጣ ደግሞ ከምንም በላይ ኢንፎርሜሽን ነው ከምትከፊው ገንዘብ ይልቅ ሰው ከሚረዳሽ ቁጭ አድርጎ ከሚመግብሽ ይልቅ የሚሰጥሽ ኢንፎርሜሽን ነውና እኔ አንድ ቀን ማስተማርሽ ለኔ ትልቅ ነገር ነውና 5 ወር ቀላል አይደለም. በዚህ አጋጣሚ ቴንክ ዩ. እና ከኔ ይልቅ አንቺ ያው ላይሰንስድ ነሽ ታስተምሪያለሽ ምናምንና እስቲ ለአድማጮቼ ወይንም ለተከታታዮቼ ለፒጄ ተከታታዮች እስቲ ሊትራል ትርጉሙ ዮጋ ምንድነው?
ምንድን ነው? ዮጋ ማለት ትርጉሙ ትክክለኛ ትርጉሙ ማለት ዩኒየን ማለት ነው። ዩኒየን ኦር ዩናይትድ ኦር ቱጌዘር ማለት ነው። ሶ ስትተነትኙና ስትረጁ ምን ማለት ነው? Your body, mind, and spirit comes together. So you become whole and you become united ትሆኛለሽ ማለት ነው። It's a relationship ከራስሽ ጋር የሚኖርሽ relationship ማለት ነው። ሰውነትሽ እንዴት አድርገሽ ነው ኮንትሮል የምታደርጊው? Every move you make has a meaning. የእጅሽ gesture ሰውነትሽ ላይ የሚያመጣው effect አለ። Your discipline, everything you do አንድ ላይ ማለት ነው። አንድ ላይ ሲሆን ሙሉ ሰው ትሆኛለሽ፣ ጥሩ ሰው ትሆኛለሽ፣ ዳይሬክሽንሽን ታውቂያለሽ፣ ራስሽን ትገዣለሽ። ብዙ በነፊቶች አሉ። ይሄ በአማርኛ በደመ ነፍስ ነው እንዲህ የምትሆነው የሚባለው ነገር የለም። እሱን ነገር ይቀርና ኮምፕሊትሊ ራስሽን እንድታውቂ ዩናይትድ እንድትሆኚ ከራስሽ ጋር ከመንፈስሽ ጋር ከሰውነትሽ ጋር ከማይንድሽ ጋር አንድ ላይ you become together. So pretty much meaning that like unite ማለት ነው yoga. That's the literal meaning is unite. እንግዲህ ለአድማጮቼ ቀለል ወይም ለተመልካቾቼ ቀለል ባለ አማርኛ ስነግራቸው እንዳለችው ዮጋ ማለት ዩኒየን ማለት ነው። ዩኒየን የሚሆኑት ሶስት ነገሮች ናቸው። እሱ ምንድነው? ጭንቅላታችን ወይንም ሐሳባችን እሱ አንደኛው እሱ ሲሆን ሁለተኛው ነገር ደግሞ እስትንፋሳችን ብሪዛችን ማለት ነው። እስትንፋሳችን ሁለተኛው ደግሞ ይሄ ፊዚካል ቦዲ እንቅስቃሴያችን ማለት ነው። እና እነዚህን ሶስቱን በአንድ ጊዜ ማጣመር ነው። ጭንቅላት ወይንም ሐሳብ ወይንም ቶት፣ እስትንፋስ ወይንም ደግሞ ይሄ አካል እሱን በአንድ ጊዜ ህብረት ሲያደርግ ሲያጣምር አንድ ሲሆን እሱ ዩኒየን ወይንም ዮጋ ይባላል። ስለዚህ ዮጋ ማለት ጥምረት ማለት ነው። የማንነት ጥምረት ነው። Exactly. እና እንትን ነው ፕራክቲስ ስታረጊው so yoga is the tool lifestyle ነው አይደለ? አንቺ ደግሞ ገብተሽ ቁጭ ብለሽ ፕራክቲስ ብታረጊው ከሆነ you become a yogi is someone that who practice yoga እና ሁሌም ዲሲፕሊኑን ፎሎ አድርገሽ የምታረጊው ነገር ነው። It's more like a lifestyle. So ያንን ቱል ሁሌ ትጠቀሚያለሽ ማለት ነው። አንድ ቀን አድርገሽ የምታየው ነገር አይደለም። It's a commitment, it's a relationship, it's ሁሌ የምትሄጅበት ጋይድ እንዲያደርግሽ የምትፈቅጂለት ነገር ነው ማለት ነው። Does that make sense? ማለት እንግዲህ የሰው ልጅ ካስተሳሰቡ ጋራ ከእስትንፋሱ እንግዲህ ከእስትንፋሱ የቀረበው ነገር የለም። ከአስተሳሰቡ ከእስትንፋሱ ጋራ እና ከመላው ሰውነቱ ጋራ ህብረት ከፈጠረ ሰላም ከፈጠረ ማለት በጣም ትልቅ ነገር ነው። ምክንያቱም አንዳንድ ጊዜ ከራሳችን ጋር እንጣላለን እና እሱ አንድነት ሰላም መፍጠር I think ትልቅ ቤኔፊት ያለው ነው የሚመስለኝ። ምክንያቱም እንመጣበታለን ቤኔፊቱን ግን ገና ሳስበው ራሱ ከራስ ጋር ሰላም መሆን በጣም ትልቅ ሚኒንግ ነውና አድማጮቼ አሁንም እንድትይዙልኝ እፈልጋለሁ። ዮጋ ማለት አንድነት ማለት ነው። የሰው ልጅ ከራሱ ጋር የሚፈጥረው አንድነት ማለት ነው። የአእምሮ ያስተሳሰቡ የስትንፋሱና የፊዚካል የማንነቱ የቦዲው ይሄ የሚታየው መንቀሳቀሰው እንድታዩ ነው። ከሱ ጋር አንድ ሲሆን ማለት ነው። ሌላ አወዛጋቢ ጥያቄ ልጠይቅሽ ነው። ምክንያቱም ዮጋ በእኛ ባህል ወይንም በእኛ ኮሚኒቲ በእኛ ሶሳይቲ ውስጥ እንደ ባዕድ አምልኮ ነው የሚታየው። ብዙ ቪዲዮዎች ብዙ ሳይሆኑ ጥቂት ቪዲዮዎች ተመልክቻለሁኝ። ባዕድ አምልኮ ነው፣ ጣዖት አምልኮ ነው፣ ሃይማኖት ነው የሚል ነው። እኔ ፐርሰናሊ ዮጋ ስሰራ ወይንም ፕራክቲስ ሳደርግ የሃይማኖት ስም ተነስቶ ስለማላቅ እስቲ ዮጋና ሃይማኖት ምንድነው? ዮጋ ሃይማኖት ነው? ሃይማኖት ይከለክላል? እስቲ እሱን ግለጭልን። So yeah, ይሄ የሚገርም ነገር ነው። ዮጋ ይሄንን አምልኪ ይሄ ነው የሚልሽ ነገር የለበትም። ቤዚክሊ ዮጋ ዶን በደንብ ጠልቀሽ ከተመለከትሽው ከሃይማኖት የበለጠ ሳይንስ ነው። not just science, is advanced science. So ሰውነትሽን እንድታቂ ያረግሻል። አስተንፋስሽን ከራስሽ ጋር ኮምፕሊት እንድትሆኝ የሚያደርግሽ ነገር ነው።
ከውስጥ ወደ ውጭ የራስሽ ሐኪም እንድትሆኝ የሚረዳሽ ነገር ነው። So it focuses on your glandular system and in every cell in your body, like, you know, in a cellular structure ጀምሮ ከራስሽ ጋር ኮኔክት እንድታደርጊ የሚረዳሽ ቱል ነው። It's a tool. So let's say if you really think about it, የሰው ልጅ ሰውነታችንን ስንመለከተው it's a machine. It's like, you know, እንደ መሽን ነው ፋንክሽን የሚያደርገው። ሜካኒካል ሲስተም አለው፣ የተለያዩ ሲስተሞች አሉት፣ ብዙ ነገር ይካሄዳል። it's the ultimate high tech machine. So yoga is you know, እንደ manual guide ትመለከቻለሽ. Let's say that you have a headache. There is yoga you can do to, like, ራስ ምታትሽን ለማጥፋት ሌሎች በሽታ even chronic disease that, like, if you're really into yoga እና practice ካረግሽ እነሱን ነገሮች ማዳን ትችያለሽ ማለት ነው። ዮጋ ይሄንን አምልኪ፣ ይሄ ነው አምላክ፣ በዚህ ወጥቶ በዚህ ገብቶ የሚል ነገር የለውም፣ በፍጹም የለውም። ግን ዮጋን ፕራክቲስ ስታደርጊ ራስሽን እንድታቂ፣ ፎከስ እንድታረጊ፣ ራስሽን እንድትገዢ፣ በደንብ ኮንሰንትሬት እንድታረጊ፣ ንቃተ ህሊናሽን ካልቲቬት እንድታደርጊ የሚረዳ ቱል ነው። So let's say that you're a good Christian አይደለ? ዮጋ ስትጨምሪበት you even be more good Christian። በደንብ ኮኔክት እንድታረጊ ያንን ቱል ይሆንሻል ማለት ነው። because ራስን የገዛ ዓለምን ይገዛ። እንደዛ ስለሆነ እንደዛ እንድትሆኝ ያደርግሻል። አትሌት ነሽ ልበልሽ፣ like, you know, you go out and do, like, ዮጋ ካለበት determination ይጨምርልሻል። you'll be the best athlete. Same thing if you're a business person and then you practice yoga, determination, focus, and then that stamina, and then integrity ሁላ ይጨምርልሻል because it has ብዙ ብራንቾች አሉት። ዮጋ is just not a body movement, and ከዚህ አውርታ ነው እናውቃለን እኔና አንቺ። So it will teach you discipline, it will teach you determination, it will teach you integrity። እንደዚህ አይነቶቹ ነገሮች ውስጣዊ ሰውነትሽን, you know, it's like, yeah, like your organs, your glandular system, your, you know, your breathing system, everything እነሱ ነገሮች ዲቴል እንድታጠኝ ያደርግሻል እንጂ አምላክ ይሄ ነው ያ ነው የሚል ነገር የለው። ግን ክርስቲያን ሆነሽ እሱን ከጨመርሽበት you be the best Christian። እስላም ሆነሽ እሱን ከጨመርሽበት you be the best Muslim። So it's a tool, it's a lifestyle። ሃይማኖት ይልቅ it's more science, not just science, advanced science ነው። So ከአምልኮ ጋር የሚያገናኘው ነገር የለም። ትንሽ ካልሽው ላይ ለመጨመር ምንድነው የሰው ልጅ ወደ ራሱ ሲመለስ ወይንም ራሱን ሲመለከት ያው ዮጋ እንዳልነው የአስተሳሰባችንና የስትንፋሳችንና የራሳችን ማንነት አንድነት ነው ብለናልና የሰው ልጅ ወደ ራሱ ሲመለከት ወደ ራሱ ሲያይ ሲረጋጋና ሰከን ሲል ፈጣሪውንም ማየት ይችላል። በህይወቱ ላይ የሆነውን አይኑን፣ ጥርሱን፣ በአካባቢው ቤተሰቦቹን፣ ስለ አየር ንብረቱ፣ ስለ ፀሐዩ ሞር ኮንሺየስ ይሆናል እና የተረጋጋ ሰው ሲሆን ለሰውም ለአምላኩም ይመቻል ብዬ ነው ማስበውና እኔ በራሴ ምንም አይነት ሃይማኖት ሲሰበክ አላየሁም በዮጋ ሲስተም ውስጥ። የበለጠ ግን እንደውም ከእንቅልፍሽ ስትነሺ በጣም ታንክፉል እንድትሆኝ አምላክን እንድታመሰግኝ የተረጋጋ ስብዕና ነው የሚሰጠው እንጂ እኔም ሃይማኖት አላገኘሁበትም። አንቺ ያልሽው ላይ ለመጨመር ያህል ነው። እስቲ እንግዲህ ያው ትንሽ ነክተነዋል የዮጋ ጥቅሞች ማለት ምንድነው። ድሮ ብዙ የታሪክ አዋቂ አይደለሁም፣ ሰዎች ግን እኔን ሊያስተምሩኝ ይችላሉ። ድሮ 7ኛ ክፍል 8ኛ ክፍል ሂስትሪ ስንማር ወይንም ታሪክ ስንማር ምንድነው ኢትዮጵያ ወይንም አቢሲኒያ ኦር ፑንትላንድ እንደዚህ ትልቅ በነበርንበት ጊዜ ኢቭን ንግዷችን የኢኮኖሚ ልውውጥ ምናምን የሚደረገው ከግሪክ፣ ከኢስታንቡል፣ ከህንድ፣ ከእስያ ጋር ነበርና እነዚህ ዮጋ ፕራክቲስ የሚያደርጉት ሀገሮች ድሮ ከኢትዮጵያ ጋር እኩል አብረው ሲቪላይዝድ የነበሩበት ሞደርን ሳይንስ ወይንም ሞደርን ዌስተርን ሕክምና ሜዲሲን ከመምጣቱ በፊት ፕራክቲስ የሚደረጉ ነገሮች ናቸው። አሁን እንደውም ዌስተርን ዓለም አሁን ሞደርን ሜዲሲን ወደዛ እየተመለሰ ነው ማለት ለምሳሌ ጾም እኛ ድሮ በሃይማኖታችን የምናውቅ ነው። አሁን ግን ሞደርን ሜዲሲን ኢንተርሚተንት ፋስቲንግ በጣም ኢንካሬጅ እየተደረገ ነው። ዮጋም እንደዚሁ
ሞደርን ሜዲሲን እንትን ፓርት ኦፍ ኢት እያደረገው ነውና የሆነ ጥናት አለ ጥናቱን ሼር ላደርጋቸው ነው ለተመልካቾቼ ይሄ ጥናት የተጠናው ጆን ሆፕኪንስ የሚባል በአሜሪካ ውስጥ የሚገኝ ትልቅ ሆስፒታል ነው ጥናትና ምርምር የሚያደርግ ሆስፒታል ነውና 9 የዮጋ ቤኔፊቶችን ጽፏል እና አጥራ አድርጌ ላንብብላችሁ አንደኛው የዮጋ ቤኔፊት ጆን ሆፕኪንስ ያጠናው አንደኛው የዮጋ ቤኔፊት ምንድነው ምን ይላል it's improve strength balance and flexibility ይላል ሁለተኛው ደግሞ yoga help with ይቅርታ በአማርኛ አድማጮች አማርኛ ስለሆናችሁ ምንድነው ጥንካሬ ወይንም ደግሞ ፍሌክሲብል የመሆንንና ሰውነታችን ባላንስ እንዲያደርግ ይረዳናል ይላል ሁለተኛው ደግሞ ምንድነው ጥቅሙ ምንድነው ባክ ፔን የጀርባ ህመምን ፔን ሪሊፍ ያደርጋል የጀርባ ህመምን ፔን ያቃልላል ይላል አርትራይተስ ወይንም የመገጣጠሚያ የጆይንት ፔንን እሱን ፔኑን ያጠፋል ይላል እንደገና ደግሞ የሄርት ወይንም የልብ በሽታን ይቀንሳል ይላል ሌላኛው አምስተኛው ደግሞ ምን ይላል ሪላክስ እንድናረግ እና ጥሩ እንቅልፍ እንድንተኛ ይረዳናል ይላል ሌላው ደግሞ ኢነርጂ እንድናገኝና ጥሩ ሙድ እንዲኖረን ይረዳናል ይላል ስትረሳችንን ማኔጅ ወይንም ጭንቀታችንን ለማቃለል ይረዳል ይላል ስምንተኛው ምን ይላል ኮሚኒቲዎች አሉ ፍሬንድ ታገኛላችሁ ዮጋ ይላል ዘጠነኛው ምንድነው የሚለው ሰልፍ ኬር እንድታደርጉ ስለ ቦዲያችሁ እንድታረጉ ስለ ቦዲያችሁ ሰውነታችሁን እንድትጠብቁ ጥቅም አለው ይላልና ይሄ ሆስፒታል ትልቅ ሪሰርች የሚካሄድበት ነው 9 ቤኔፊት አለው ይላልና ይሄ ዌስተርን ሜዲሲን ወደ ባህሉ እየመጣ ነውና እኔም የራሴን ሶሳይቲ ባህሉን እየጠበቀ ሃይማኖቱን እየጠበቀ ግን ከሌላው ወደ ኋላ ለምን መጨረሻ ላይ ለምን እንነቃለን እና እነዚህ ጥቅሞች አሉት ግን አንቺ እንደ ባለሙያ እኔ አሁን የተጻፈውና ሪሰርቹን ያነበኩት እንደ ባለሙያ እስቲ ጥቅሙን ንገሪኝ so ብዙ የተለያዩ አይነት ዮጋ አይነቶች አሉ like there's hatha yoga vinyasa ashtanga raja kundalini የተለያዩ ናቸውና የተለያዩ ዮጋዎች የተለያዩ ነገሮች ላይ ነው ፎከስ የሚያደርገው አንደኛው maybe physical strength like አንደኛው ደግሞ more limber እንድትሆኚ like more flexible እንድትሆኚ ሊሆን ይችላል አንደኛው ደግሞ more ደግሞ ከውስጥ ሰርተሽ more like ጥሩ ሰው እንድትሆኚ more a better person እንድትሆኚ የሚረዳሽ ነገር ሊሆን ይችላል so it's very vast ቅድም እንዳልኩሽ like አውርተን አያልቅም ስለ ዮጋ it's በጣም ጥልቀት ያለው የሚገርም ቱል ነው እኔ I personally practice more like your nervous system ላይ እንትን ኮንሰንትሬት የሚያደርገው ነው ማለት ነው so it works inside out you really get inside ውስጥሽ your nervous system your glandular system እነሱ ነገሮች ላይ ነው ኮንሰንትሬት የሚያደርገው ማለት ነው so this particular yoga I practice and I practice ማድረገው አሁን and on the chart ለtrauma post traumatic disorder ለነሱ ላላቸው ሰዎች one of the best medicine ሆኖ ተገኝቷል ማለት ነው it can change your brain your brain function whatever is going on your brain chemical affect አድርጎ ሊቀይር ይችላል one of the most benefit that I would say anxiety depression and then በእኛ community anxiety እንዳለብን እንኳን አናውቀውም እንዴት ምን እንደሚሰማ እንኳን አናውቀውም the same thing with depression አናውቀውም በቃ like just like I feel weird ብለን ነው የምናስበው ግን ከተረዳነውና ቱሎች እንደዚህ አይነት ቱሎች መጠቀም ስንጀምር ህይወታችንን ሊቀይር ይችላል ሌላ ጤንነት in general ሌላ በሽታ like እንዳልኩሽ chronic በሽታ እንኳን ቢኖርብሽ through yoga that መቀየር ትችላለሽ ሌላ relaxation it can give you deep relaxation then relax ስትሆኚ focus ማድረግ ትችላለሽ concentrate ማድረግ ትችላለሽ then it's good for like ለሰውነትሽም ጥሩ ነው ማለት ነው እስትንፋስሽ ላይም concentrate ያደርጋል it will expand your lung capacity እሱ ሲጨመር ደግሞ
your blood cell boost ይሆናል ማለት ነው ደም በሽታ እንድትከላከል ጠንካራ እንዲሆን ውስጥሽ ጠንካራ እንዲሆን የሚረዳ ቱል ነው ይሄ እንግዲህ የነገርኩሽ ውስጣዊ የምትሰሪው ነገር ነው ማለት ነው ከውጭ ደግሞ it's also anti aging like you know ቶሎ እንዳታረጂ premature aging ኮንትሮል የምታረጊበት ነገር ይሆናል look amazing you practice yoga you're like የተረጋጋ ሰው ትሆኛለሽ ስሜቶችሽን እንድትቆጣጠሪ ሀዘን ካለብሽ አንገር ካለብሽ unnecessary ነገሮች like bad habits እንደዚህ አይነት ነገሮችን እንድታስወጪ ከህይወትሽ ላይ የሚረዳሽ ሲስተም ወይንም ቱል ነው ማለት ነው እንግዲህ ከሁሉም ይሄ እንግዲህ ውስጣዊ የሆኑ በጣም አስፈላጊ ነገር የሆኑ ጥቅሞች ናቸው ከሱ የበለጠ ደግሞ ሰውነትሽን your posture your physical appearance ጥሩ ተክለቁመና እንዲኖርሽ ይረዳሻል ማለት ነው those are the benefits ሌላ መጨመር እችላለሁ ግን I think ዋናው ነገር ግን ጤንነት ነው ጤነኛ እንድትሆኚ የሚረዳሽ ቱል ነው ማለት ነው so it's more like proactive ነው እንድትራስሽን ከበሽታ እንድትከላከል ይረዳሻል በሽታም ካለና if you work hard በደም ጊዜ ሰጥተሽው ከሰራሽ even chronic በሽታ እንኳን ቢኖርሽ through discipline እና የተለያዩ የባዲ ሙቭመንቶች ራስሽን ማዳን ትችያለሽ ምን ትፈልጊያለሽ ከዛ በላይ ልክ ነው በዚህ አጋጣሚ አድማጮቼ እኔ ሁሉ ጊዜ እንዳልኳችሁ የፔጅ ስም ጉድ ቲንግስ ጥሩ ነገሮች ነው እኔ ፕራክቲስ አድርጌው አልጠቀመኝ ነገር ተመልካች ለማግኘት ወይንም ሰዎች ሲመለከቱኝ በጣም ደስ ይለኛል በዚህ አጋጣሚ ግን እኔ ያላደረኩት ነገር እኔ ያልጠቀመኝ ነገር ለእናንተ ሼር አላደርግም በሰሚ ለእናንተ ማቅረብ አልፈልግምና እኔ ፐርሰናሊ ዮጋ የጠቀመኝ ነገር ልነግራችሁ እችላለሁ ከ2011 12 በፊት ነው ዮጋ ፕራክቲስ ማድረግ የጀመርኩት ግን ላለፉት 2-3 አመታት ቢያንስ በሳምንት 3 ጊዜ ዮጋ እሰራለሁ ፐርሰናሊ የጠቀመኝ ጥቅም ምንድነው especially ልጅ ከወለድኩኝ በኋላ my posture was እንደዚህ ልጅ ስለምፈራ እንደዚህ ነው ማቅፈው ጎባጣ completely ጎባጣ ነበርኩኝ እና my posture is now በጣም ቀጥ ብዬ ነው መሄደው I have a good structure ስለዚህ ከጉብጥና ቀና አድርጎኛል ሁለተኛ ነገር ደግሞ ጠንካራ እንድሆን ማለት ነው I can do plank 3 minute plank መስራት እችላለሁ flexible እንድሆን ረድቶኛል ያ ብቻ አይደለም እንዳልኳችሁ በጣም calm እንድሆን ነገሮችን ማኔጅ ስፔሻሊ ባለፉት ኮቪድ በነበረበት 2021 በጣም stressful ጊዜ ነበርና ምሰራው በጣም ከባድ ነበርና yoga was one of the method relax እንዳደርግ calm እንድሆን እንድረጋጋ ያደረገኝ ነገር ነውና ጠቀሜታ አለው ለዛ ነው እሷንም ጊዜዋን መስዋዕት አድርጋ እንድትመጣ እና ለእናንተ ኤክስፕሌን እንድታደርግላችሁ ያቀረብኩት ዮጋ ኤክሰርሳይዝ ብቻ ነው ወይስ ኤክሰርሳይዝ ነው እስቲ ዮጋ እና ኤክሰርሳይዝ ልዩነታቸውን እንድትነግሪኝ እንፈልጋለሁኝ ዮጋ ኤክሰርሳይዝ አይደለም ቅድም እንዳልኩሽ it's a tool that ህይወትሽን of course exercise component አለው እንግዲህ complete ስትሆኚ አንደኛው ነገር ሰውነትሽን መንከባከብ ነው ጠንካራ መሆን አለብሽ flexible መሆን አለብሽ and then ደግሞ ጥሩ flex የሆነ ነገር ሲሆን ቶሎ react እንድታረጊ የሚረዳ component like element አለው and yoga ግን ከዛ የበለጠ ግን ሌሎች ነገሮች አሉት ከአእምሮሽ ጋር የተያዘ ነው ዮጋ ቀላል አይደለም እና ለሁሉም ሰው አይሆንም በጣም ዲሲፕሊን ይፈልጋል ዲሲፕሊን በሐሳብሽ በአመለካከትሽ ባናኗርሽ እንዴት እለት በእለት በየሰከንዱ የምታርጊው ነገር ሞኒተር ማድረግ አለብሽ ዝም ብለሽ እንደፈለግሽ መኖር አትችይም ዮጋን ፕራክቲስ ማድረግ ስትጀምሪ ሐሳብሽን ኮንትሮል ማድረግ አለብሽ የማይሆን ላንቺ የማይመጥን ላንቺ የማይሆን ሐሳብ ሲመጣ እንዲህ ብለሽ ማስቆም መቻል አለብሽ እንደና ልባሌ ነገሮች ደግሞ ለኪሉ ሰውነትሽ ወይ አእምሮሽን ወይ ሰብናሽን የሚጎዳ ነገሮች ደግሞ ማድረግ አይፈቀድም ዮጋ ራስሽን እንድታከብሪ like you learn a true meaning of integrity እና dignity ምን እንደሆነ የሚያስተምር ነገር ነው so የሰውነት ብቻ ሳይሆን የአእምሮ የመንፈስም ፕራክቲስ ነው ሰው ሙሉ ሰው you know ብርሃን የሞላ ሰው እንድትሆኚ የሚያደርግ ነገር ነው so exercise part አለው ግን ከኤክሰርሳይዝ የበለጠ ነገር ነው
I can give you example. So let's say that አይሮፕላን አለ አንድ ሰው አይሮፕላን አለው እኔ አይሮፕላን አለ ሌላ ሰው አይሮፕላን አለው ልበልሽና አንደኛው ሰው ኤክሰርሳይዝ ዝም ብሎ ኤክሰርሳይዙን ብቻ ላይ just keep the posture እና ፖዙን ብቻ ያደረገ ነው የሚኖረው እኔ አይደለም ያልኩት there is a good teacher that I follow እሱ አስተማሪ ስለሰማው ተናም like that is good ያ ጥሩ ነው so ፖስቸሩን ኤክሰርሳይዙን ብቻ የምትጠቀሚ ከሆነ አይሮፕላኑ ፓርክ ሆኗል ማብረራችን ግን ደግሞ ሌላ ደግሞ አይሮፕላን ያለው ሰው ደግሞ ሁሉንም የዮጋን ብራንቾች ተጠቅሞ ሁሉንም discipline and then everything in it like badam ጊዜና ሰዓቱን ወስዶ practice የሚያደርግ ከሆነ that person will take off እንዴት እንደሚበር ያቃል ማለት ነው አይሮፕላኑ ማበር ይችላል ማለት ነው I hope that makes sense ይሄንን የሰጠሁትን ምንድነው analogy sense ይሰጣል ብዬ አስባለሁ so ስፖርት አይደለም ከስፖርት በላይ ነው it's a lifestyle and it's medicine it's everything so ባጭር አማርኛ መስል ኖሮሽ ከራስሽም ጋር ከሰው ጋር መጣላት ትችያለሽ ግን ዮጋ ፕራክቲስ እያደረግሽ ከራስሽ ጋር ሰላም ትፈጥሪያለሽ ጥሩ ሰውነት ይኖርሻል ከዛኛው ሰው ጋር ከሌላኛው ሰው ጋር ሰላም ትፈጥሪያለሽ ምክንያቱም ራሱን የሚገዛ ያው ሁሉም ስለሚገዛ ማለት ነውና ኦኬ ልዩነት ገብቷል እስቲ አሁን አንዳንድ ሰው ኢንተረስት ሊኖረው ይችላልና ዮጋን ከየቱ ጋር ይጀምር እንዳልሽው በጣም ትልቅ ሳይንስ ነው አድቫንስ ሳይንስ ነውና ግን ዮጋን ከየት መጀመር ይቻላል በትንሹ እንዴት you can I mean beginner class መጀመሪያ beginner class ጋር መሄድ ያላስተማሪ አይሆንም ሁሌም አስተማሪ ሲያስተምረው ጥሩ ነው there's like millions and millions YouTube videos አሉ online I don't recommend it because አንዳንዴ አይተን ዝም ብለን ማናቀውን ማንችለውን ነገር አድርገን ራሳችንን ልንጎዳ you know there's injury and ልንፈጥር እንችላለን so it's not a good idea to do that ግን አስተማሪ በደንብ አስተማሪ የሚያገኙበት ነገር ካለ ለቢጊነር ከሱ ይጀምራሉ ማለት ነው ክላስ ውስጥ መሄድ ካለባቸው ግን ዝም ብሎ ቤዚክ very very basic ትንሽ ነገር በእለት እናድርግ ከተባለ የመጀመሪያው ነገር ማስተካከል ያለብሽ ፖስቸርሽን ነው ፖስቸርሽ ሁሌ እንደዚህ ቀጥ ማለት አለብሽ like you know your spine is straight and an open chest and then it's like your head is up እንደዚህ like you know like ሁሉ ነገር ፍለፊት እንዲሆን ፖስቸርሽን በትክክል ማስተካከል አለብሽ then when it happens ይሄ happens ያደርግ automatically በደንብ መተንፈስ ትችያለሽ ማለት ነው ከፖስቸር እና ካስተነፋፈስ እንጀምራለን that is a very simple yoga practice so ብዙ ሰዎች አይተሽ ከሆነ ከዚህ ጋር ነው ከደረታቸው ነው የሚተነፍሱት shallow breathing so በደንብ ሙሉውን መተንፈስ መቻል መጀመር አለባቸው from the diaphragm ከዚህ like በደንብ ሙሉ አየር you see እንደሱ it's very simple እንደዚህ ነው እጃቸውን ሆዳቸው ጋር ያደርጉና so ሙሉ አየር ሲስቡ ይሄኛው እንትን ይላል ኢንፍሌት ያደርጋል then exhale ሲያደርጉ ደግሞ ዲፍሌት ያደርጋል ማለት ነው so ይሄንን በቀን አንድ ደቂቃ ሁለት ደቂቃ ፕራክቲስ ያደርጉ eventually it become habit ማንነትሽ ይሆናል ግን slowly ግን መጀመር ያለበት ነገር ነው አሁን ግን deep breathing ተብሎ በአንድ 10 ደቂቃ ፕራክቲስ ማድረግ if you never done it I don't recommend it because light head ሊያደርግሽ ይችላል just simple practice like አንድ ደቂቃ ሁለት ደቂቃ ከዛ 3-4 እየተባለ ቀን በቀን የምታደርጊው ከሆነ ከዛ automatically በትክክል መተንፈስ ትጀምሪያለሽ ማለት ነው ትማሪያለሽ ማለት ነው so from diaphragm ሙሉ like እንደዚህ በደንብ diaphragmሽ እንደዚህ በደንብ lift ያደርጋል then collapse ያደርጋል and then standing up straight so በደንብ like you know ቀጥ ብሎ ደረታችንን ከፍተን you know like በተቻለን አቅም ባስታወስነው ቁጥር ፕራክቲስ ማድረግ ማለት ነው ፖስቸራችን አቲቲዩዳችንን እንትን ይላል ኮንትሮል ያደርጋል አቲቲዩዳችን ደግሞ ቢሄቪየራችንን እንትን ያደርጋል ኮንትሮል ያደርጋል ቢሄቪየራችን ደግሞ ማንነታችንን ኑሯችንን you know አካባቢያችንን ዲቴክት ያደርጋል ማለት ነው so ፖስቸራችንና እስትንፋሳችን ላይ
ቢቻል ነው ያህል መስራት መቻል አለብን። ጊዜው የምን መረጃ ነው you can find a lot of information online እሱ ሪኮመንድ አደርጋለሁ። ለጀማሪዎች ደግሞ ቀስ ብሎ ደግሞ ከቢጊነር ክላስ ትጀምሪና slowly ቀስ እያልሽ ትማሪያለሽ ማለት ነው። ዮጋ may not be for everyone ለሁሉም ሰው ላይሆን ይችላል፣ ግን ከሪዝኔት ካደረገ ከማንነት ጋር I think it's a gift ለራስሽ የምትሰጪው ልዩ የሆነ ስጦታ ነው ብዬ ነው የማምነው። Yeah, that's pretty much it. Thank you ቤትዬ። ምን አስታውሽኝ መሰለሽ እዚህ ጋር ሐኪም ቤት ስንሄድ ኢትዮጵያም የትም ቦታ እዚህ ጋር ስቴቶስኮፕ ያርኩና ተንፍስ የሚሉት ነገር አለ። ሳንተነፍስ ነው እንዴ ሁሌም ተነፍሳለን አይደል? ሳይተነፍስ የሚኖር ሰው የለም። ነገር ግን አናቶሚው ለንጋችን ማለት ነው ትክክለኛ ኦክሲጅን ኤክስቼንጅ ወይንም ትክክለኛ ለንጋችን ያለው ዲፕ ነው ዳውን ነው is not like this እና ሐኪሙ ትክክለኛው የለንጋችንን ካፓሲቲ ወይንም አቅም ትክክለኛውን የሳምባችንን መጠን ለመመርመር ስለሚፈልግ ነው ተንፍስ የሚለን እንጂ ሳንተነፍስ ኖረን አይደለም። ስለዚህ ዲፕ ብሪዚንግ ኤክሰርሳይዝ ማድረግ እሷ እንዳለችው ትክክለኛ አተነፋፈስ ነው። ኦክሲጅን ትክክለኛ ኦክሲጅን ኤክስቼንጅ የሚካሄደው እታች ነው ላይ አይደለም። ሁለተኛ ነገር ደግሞ ዲፕ ብሪዝ ስናደርግ ነርቨስ ሲስተሞች አሉ። there are two kind of nervous system parasympathetic and sympathetic system ማለት sympathetic system like ስራ እረፍት ሩጫ ምናምን flight fight ምናምን ነገር ነው። ግን ይሄ rest ወይንም calm የሚባለው parasympathetic ይባላል። በምንተነፍስበት ጊዜ deep breathing በመናረግበት ጊዜ relaxation blood pressureአችንና heart rateአችንን ኮንትሮል የማድረግ ወይንም ቀነስ የማድረግ relaxation even ስትረሳችንን የሚቀንስ መንገድ ነውና ጥሩ ነገር ነው ከአተነፋፈስ መጀመር ከፖስቸር መጀመር። ምክንያቱም እንዲህ ስንል ምንድነው ሪፕሶቻችን ወይንም ስፓይናችን እንደዚህ ይጨምቋል ለንጋችን፣ ግን ቀጥ ስንል ስፔስ እናገኛለን እና ከፖስቸር እና ከብሪዚንግ ኤክሰርሳይዝ መጀመር ጥሩ ነው። በዚህ አጋጣሚ ግን መማር የምትፈልጉ ሰዎች ሳይን አፕ ማድረግ ትችላላችሁ። እኔም ቤቲም ለእናንተ የሚሆን ክላስ ቀርጸን በእናንተ ሰዓት ክላሱን ልንሰጣችሁ እንችላለን። ፔጅ ላይ ገብታችሁ ሳይን አፕ ማድረግ ትችላላችሁ። ወደፊት ግን እንግዲህ ቃል እንገባለን ቢግነር ዮጋ ሁለታችንም ሪከርድ አድርገን ለእናንተ ሼር እናደርጋለን ብለን እናስባለን። እንግዲህ የዛሬው ፕሮግራማችን በዚህ አብቅቷል። ይሄንን ፔጅ ይጠቅማል ብላችሁ የምታምኑ ሰዎች ፕሊስ ለጓደኞቻችሁ ሼር አድርጉ። እንዳልኳችሁ ጤናማ እና ሄልዚ የሆነ ላይፍ ስታይል እንዲኖረን እኔ በራሴ ህይወት ተሞክሮ የጠቀመኝን ነገር ለእናንተ የማካፈልበት ነውና ሰብስክራይብ ያላደረጋችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ፣ እኔንም አበረታቱ። በዚህ አጋጣሚ ግን ቤቲ ስለ ጊዜሽ ስለ ሼር ስላደረግሽን እውቀት ሁሉ በጣም አመሰግናለሁ። ለሌላ ጊዜ ደግሞ ስለ ቆዳ ጤንነት ተስፋ አደርጋለሁ። ችግር የለም። Yes, thank you for having me. አሪፍ ነገር ነው። I'm proud of you. የምትሰሪው ነገር በሙሉ ደስ ይላል። Yes, it's beautiful. Thank you, dear. So we'll talk soon, dear. I'll talk to you soon. Bye-bye. Yes, thank you. Bye.